ከትላንቱ እንተፈንቶ ወደ ቁም ነገር እንመለስና የኢትዮጵያ ቃለ ሕይወት ቤተክርስቲያን ብልጽግና ወንጌልን ለመስበክ ወደ ኢትዮጵያ ሊመጣ የተዘጋጀውን ቤኒንን እንደማትቀበለውና ምዕመኗ በዚህ የሐሳቢያን መድረክ ላይ እንዳይገኙ የሚል ማሳሰቢያ አስተላልፋለች። ያው የሚያስተምረው ምንድነው? ድሃዎች እምነት ችግር ያለባቸው ስለሆኑ ድሃ እንደሆኑ፣ በሽታ ያለባቸው ሰዎች የእምነት ችግር ያለባቸው ሰዎች ስለሆኑ በበሽታ እንደሚጠቁ፣ ጸሎትን በዶላር የሚሸጥ ዶላር ካልሰጣችሁኝ አትባረኩም ምናምን የሚል አደገኛ አስተምሮ ያለው ሰው ስለሆነ ዓለም ያወቀው ፀሐይ የሞቀው ጉዳይ ነው። የኢትዮጵያ ቤተክርስቲያን ሳምሃው ይህንን ሰውዬ እንደ እውነተኛ አስተማሪና ፈዋሽ አድርገው ይቀበሉ ነበር። ግን ለምንድን ነው የሚለውን ነገር መመለስ እንፈልጋለን። አንደኛ ቤተክርስቲያን በደርግ ጊዜ በስደት ውስጥ በነበረች ሰዓት የእግዚአብሔር እጅ ከእርሷ ጋር ነበር። ያንን እጅ እያዩ ነው በዛ ስደት ውስጥ ያለፉትና ውጪ አሜሪካ ምናምን ላይ ያሉ እንደነ ቤኒን አይነት የብልጽግና ሰባኪዎች ለእምነት መራብ፣ መጠማት፣ መገፋት፣ በመከራሱ ማለፍን እንደ ኃጢአተኝነት የሚያስተምሩ ሰዎች እንዳሉ የኢትዮጵያ ኤቫንጀሊካሎች አያውቁም የነበሩ። ኢንተርኔት የለም፣ የሚዲያ አክሰሱ የለም። የሚደርሰን ምንድነው? የተጻፉ ጽሁፎች። እሱንም እነ ቤኒንን ግሎሪፋይ የሚያደርግ ምን አይነት ፈዋሽ እንደሆኑ እንዴት የእግዚአብሔር እጅ በእነሱ ላይ እንደሚገለጥ የሚመጣ የተቀነጫጨበ እና ከሰው በሰው ጆሮ የምንሰማው ነገር ነው እንጂ እንደዚህ ዘመን የዚህ ሰው የጉድ ወጥቶ ሐሳቢነቱ አልተገለጠም ነበር። ስለዚህ ነቢይ ነኝ ፈዋሽ ነኝ የሚል ሁሉ እነዚህ ከስደት ውስጥ የወጡ ያሉ ክርስቲያኖች በየዋህነት ይቀበላሉ። ልትፈርዱ አይገባም። አሁን ለምሳሌ ኤርትራ ነው። የኤርትራ ጴንጤዎች ዳንሳ ይሁን ታምራት ደምስስ ይሁን ኤርሚያስ ይሁን ጆይ ጭሮ ይሁን በቃ የእግዚአብሔር እጅ እየሰራበት ያለ ይመስላችኋል። በዚህ ዓለም ላይ ምን እየሆነ እንደሆነ ሰይጣን በሐሳቢያን ምን ያክል በዚህ ዓለም ላይ የተንቀሳቀሰ እንደሆነ ቤተክርስቲያን እንዴት እያሸበረ እንደሆነ ምንም መረጃ የላቸውም የኤርትራውያን። ሱራፌል ሲሄድ አብሮ ያለቅሳል። እንግዲህ ሱራፌል በቤቢ ፌስ በዚህ በሚያሳዝን ፌስ በትህትና የሚበላ ተኩላ ነው። በትህትና አስመራ ሄዶ ጴንጤዎች እንዴት እንዳስጨርሰ አይታቸዋል። ጴንጤዎችን ፒክ አድርጎ አውጥቶ አደባባይ ወጡ። አደባባይ ሲወጡ ጴንጤ መሆናቸው ታወቀ። እሳት ይዞ ጨረሳቸው ማለት ነው። በማን ምክንያት? ይሄ ሐሰተኛ ሱራፌል በሚባለው ምክንያት ዘር ማጥፋት ነው የተፈጸመው። በሱራፌል ምክንያት መረጃ የላቸውም። በቃ እግዚአብሔር ይበረግድላቸዋል፣ ከእንግዲህ ኢሳያስ ይወርቅላቸዋል፣ ከእንግዲህ የበልጽግና ዘመን ነው የፈውስ ዘመን ነው ብሎ ስለነገራቸው እውነት መስሎ አንደርግራውንድ የነበረው ኤርትራውያን ወጥተው መዝለል የጀመሩት። የኛ አባቶች በየዋህነት በስደት ውስጥ ሲያልፉ ያዩትን የእግዚአብሔርን ምሕረትና እጅ በቤኒን ላይም የሆነ ያለ መስሏቸው ነበር። አሁን ብዙዎች ቤኒን ላይ የቃለ ሕይወት ቤተክርስቲያን ባወጣቸው መግለጫ ሊቃወሙ የሚችሉ ሰዎች ይኖራሉ። ደሴ ሜንታሊቲ የያዙ ማለት ነው። ሌሎችም በተለይ መካነ ኢየሱስና ሙሉ ወንጌል በዚህ ላይ ተጨማሪ እርምጃ ይወስዳሉ የሚል ተስፋ አለ። ያ ብቻ ሳይሆን ምናልባት ኢትስ ታይም ቱ ድሮው ኤ ዲኖሚኔሽናል ላይን። ከዚህ በፊት እንደምታውቁት በኢትዮጵያ ውስጥ የዲኖሚኔሽናል ላይን የለም። ይህም የሆነበት ምክንያት በስደት ውስጥ ሲያልፉ ደርግ በቃ ጴንጤ የሚባል ሁሉ በቃ ይጨባጨብ ስለነበረ አብሮ ይጸልያሉ፣ አብሮ ይሰደዳሉ፣ አብሮ ይታሰራሉ፣ አብሮ ይገደላሉ ምናምን ነገር። በዛ ውስጥ ነው የኢንተርዲኖሚኔሽናል ሚክሲንግ የተፈጠረው እና ጥሩ ነው ደግሞ። ለምሳሌ ቃለ ሕይወት ቤተክርስቲያን ቃል ብቻ ነው ምናምን ብላ ክርር ታደርግ ነበረች። የኛዋ አንዳንድ ካሪዝማቲክ እንቅስቃሴዎችን እቃወም ነበር። ሙሉ ወንጌል ደግሞ ምንድን ነው ቃል ዋናው መንፈሱ ነው፣ እሳት ነን፣ እንባላለን፣ ነበልባለን ምናምን ይሉ ነበር። በዛ ስደት ውስጥ አንድ ላይ ስታሰሩ እንደዚህ ሲነርጂ ነው የፈጠሩት። የእግዚአብሔርን ቃል የመንፈስ ቅዱስ ካሪዝማቲክ እንቅስቃሴን አንድ ላይ የማዋሃድ ይሄ የእግዚአብሔር ሉዓላዊ አሰራር የሆነው ለዛ ነው። ይሄ መካነ ኢየሱስ ሙሉ ወንጌል መሰረ ክርስቶስ ቃለ ሕይወት አማኑኤል ምናምን አንድ ላይ ኢንተግሬት አድርጎ አብያተ ክርስቲያናት ሆኖ ምንም የቴዎሎጂካል ምናምን ችግር ውስጥ ሳይገቡ አብሮ መሄድ የቻሉበትም ይሄ እግዚአብሔር ስራ ነው። በነፃነቱ ዘመን ያ ፍቅር ነው ልቀጥል የሚገባው ብለን ልባችንን ህብረታችንን ስንከፍት ጆይ ጭሮን አስገባን፣ ተዘራ ያሬድን አስገባ፣ ብስራት ብዙአየን አስገባ። ኤቭሪቲንግ እነዚያ ነገር አፖስቶልና ነቢያቶች ተፈጠሩና ይሄው የምታዩት ውጥንቅጥ ሆነ። ስለዚህ ኢትስ ታይም ቱ ድሮ ዲኖሚኔሽናል ላይን። በተለይ ደግሞ እነዚህ አብያተ ክርስቲያናት ህብረት በጣም ዲኖሚኔሽን ድሮ ማድረግ መቻል አለባቸው። በተጨማሪ ደግሞ
አብያተ ክርስቲያናት ህብረት የሚባለውን ማጠናከር መቻል አለባችሁ። ለምን የሚለውን ጥያቄ ልመልስላችሁ።